ሰላም ጤና ይስጥልኝ ውድ የሲሎዋን ቮይስ ቤተሰቦች እንዴት ናችሁ? ዛሬም ደግሞ በአዲስ ፕሮግራም ከአንድ እንግዳ ጋር ወደ እናንተ ቀርበናል። እንግዲህ እንግዳችንን ብዙዎቻችሁ በተለያየ ሶሻል ሚዲያ ላይ ታውቋታላችሁ። ዛሬ ደግሞ እንግዲህ መታ ራሷን ታስተዋውቀናለች። ቆንጆ ጊዜ እንደሚኖረን ተስፋ አደርጋለሁ። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። ብሩኪ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔ እንኳን በደንብ አላቀሽም ብል አሁን ጓደኞቻችን ራሱ በኮሜንት አያስቀምጡልም። እውነት ነው። እንግዲህ ለእኔ ያው በጣም የቅርብ ጓደኛዬ ነሽ። እስቲ ዛሬ ደግሞ ለሲሎዋን ቮይስ እስቲ ቤተሰቦቻችን ራስሽን አስተዋውቂን እና ከዛ እስኪ እንግዲህ ወደ ዛሬ ጉዳያችን ደግሞ እንገባለን። እሺ ያው እንግዲህ ስሜን አሳጠረ ስለሆነ አርዝም ይል መልሰው ነው። ሙሉ እኔ አሳጠረ ያየሽ ለማድ ብሩክታይት እባላለሁ። ብሩክታይት ጎዳና እባላለሁ። እንዴት ነው ስም ማስተዋወቅ ሲባል ከስም ዩኒክ ነው ባይዘው የአባትሽ ስም በጣም ዩኒክ ነው። እውነት ጎዳና ሰምቻ ከዛ ብሩክታይት ከዛ ብሩክታይት ጎዳና ኦርማሌ አዎ ስካያቲ ሲሆን ኦርማሌ ግን ቀጭ ብሩክታይት ጎዳና አንዳንድ ሰዎች ያባታቸው ስም አባት ስሙ አሪፍ ከሆነ ለልጁ የሚያወጣው ከሱ ስም ጋር ማች እንዲያደርግ የሚሞከር ተሞክሯል። እንደዛ አይመስለኝም። እሺ ትውልድ የተወለድሽ የት አካባቢ ነበርሽ? እስቲ እነዚህን ትንሽ እሺ የተወለድኩት እዚሁ አዲስ አበባ ውስጥ ነው። ብዙ ሰው ደብረ ዘይት ነው ተሰርተናል። አይ ነው ግን አዲስ አበባ ላይ ነው የተወለድኩት። እስከ 7ኛ ክፍል ድረስ አዲስ አበባ ነው የኖር ነው። ቀበና አካባቢ ነው የኖር ነው። በጣም ብዙ ጓደኞች አሉኝ እዛ እና ቀበና የነበረው ገነት ቸርች ነበርን አዲስ አበባ እያለን። ከዛ በኋላ ነው ወደ ቢሾፍቱ ወይም ደብረ ዘይት ሙቪ ያደረግነው። እናቴ ምንድነው የተለያየ ሀገር ላይ ሄደች ነበር የምትሰራው። የመጨረሻ ስራ ወደ ደብረ ዘይት ነበር። ሙቭ ስታደርግ አብረን ነው ሙቭ ያደረግነው። ግን ብዙ ጊዜ ሳወራ ወደ ደብረ ዘይት ወደ አደላለሁ ብዙ ልጅነቴ ብዬ ለማውራት የሚቀለኝም እና ደግሞ በደንብ ማስታውሰው ልጅነቴ እዛ አካባቢ ነው ያለውና ብዙ ሜሞሪ ክሬት ያደረኩትኝ እዛ ስለሆነ ወደዛ አደላለሁ ሳወራ። ከዛ ይመስለኛል ብዙ አዲስ አበባ መወለዴን አያውቅም። እኔ አላውቅም። ለነገሩ ተወለድሽ እንጂ ያደግሽው ደብረ ዘይት ነው። ግን ብቻ ረጅም ጊዜ ነው እዚህ ያለው። ግን ብዙም እንደ አዲስ አበባ ልጅም አልነበረም። እኔ አሁን ብዙ አካባቢዎቹን ኢቭን አላውቅም አሁንም ድረስ ማለት ነው። እና አዲስ አበባ ልጅ አይደለሽ ምናምን ነው የሚባለው። ግን ነው ደብረ ዘይት ነው በጣም ይሄ ልጅነቴን በደንብ ማስታውስበት። አጠባብም ስለሆነ በጣም ልጅነት ጊዜያችን ላይ ደብረ ዘይት ላይ በጣም ኢንቲሜት ሆነን ያሳለፍነው። በጣም አይ ቲንክ እሱም ይመስለኛል ብዙ ጠበብ ማለቱ ምናምን በየጊዜው በተለይ ክረምት ላይ ምናምን በደንብ እንገናኝ ነበርና በዛ ላይ ደግሞ እዚህ እያለን አንድ ወንድም ነው ያለኝ። እዚህ እያለን አንድ ወንድም ነው ያለኝ ልበል። አዲስ አበባ እያለን ወደ ደብረ ዘይት ከሄድን በኋላ ብዙ ወንድሞች እህቶች ነው ያሉኝና ይሄ አዲስ ህይወት ነው። ኢቭን በቃ የኑሮ ህይወታችን ራሱ ተቀይሯል። አዲስ ህይወት ነው። ምን አለፋ ከዚህ እንደ ኢትዮጵያዊ ነበር ስንኖር ነበረው። እዛ ደግሞ እንደ ከፈረንጆች ጋር ምናምን የመኖር ከነሱ ጋር የመሆን ቻንስ ስለነበረ ህይወታችን በቃ ዴፊኒትሊ ተቀየረውና እዛ ከሄድን በኋላ የተለየ ነው በቃ የነበረ ኑሮ፣ አካባቢው፣ አየሩ፣ ጓደኞች ምናምን እዛ በቃ ያፈራዋቸው ኢቭን ቸርች በጣም ብዙ የተለየ ነገር ነው። እንዳልኩት እዚህ የአዲስ አበባ እያለን ገነት ቸርች ነበርን። ገነት ቸርች ነው የተጠመኩት ኢቭን ማለት ነው። ቢሾፍቱ ከሄድን በኋላ ግን መሰረተ ክርስቶስ ምዕራብ ቢሾፍቱ መሰረተ ክርስቶስ ዋናው ቸርች ማለት ነው አይደል? ዋናው ቸርች ላይ እንኳን ብዙ አልቆየ የወር ያህል እንኳን የቆየን አይመስለኝም። ወዲያውኑ የኛ አሁን ያለውበት ቸርች አጥቢያ ስትወጣ አክቹአሊ አጥቢያ መጣት ሳይሆን የጸሎት ቤት መጀመሪያ ስትደረግ መስራች ከሚባሉት ቤተሰብ ውስጥ መካከል የኛ ቤተሰብ ማለት ነው። ስለዚህ ወደዛ ሙቭ አደረግን። እንግዲህ ከቸርችቷ ጋር እስካሁን ድረስ አለው። ብዙ ሰዎች አሁን አንቺን ያወቁሽ በደንብ ሳምሶን በጣም ጠንካራ ባለፈው ሳምንት ነግሬሽ ነበር። እኔ ራሱ
ከእህቴ ልጆች ጋር አብረን እየዘመር ነው ነበር ከትምህርት ቤት ስናመጣቸው በቃ አብረን ሳምሶን እና በጣም ብዙ እናቶች እየባረኩሽ እንደሆነ ነው እየሰማ ያለሁት እኔ ማለት ነው። እና ብዙዎቹ በዛ ነው ያወቁሽ አይ ቲንክ። አዎ አሁን ላይ በእርግጥ ከዛ መንገድ ላይ ምናምን ሳምሶን ምናምን አላልሽም? አንበሳው አሁን እንደዚህ መታየት ነው እና ሳምሶን ምናምን ሲሉኝ አትሊስት ሳምሶን ይትበሉኝ። ሳምሶን በሴቷ ሲሆን እንዴ ሳምሶን ነሽ እንዴ ምናምን ይሉኛል መንገድ ላይ ሲያገኙኝ። እንዴት አድርጊ በሴት እንደማደርገው አላውቅም። ሳምሶን አይትበሉኝ ማለት ሳምሶን ከባድ እኮ ነው። አሁን ከሳምሶን ጋር የሚጠጋጋ ታሪክ ያሉ ሴቶችን እንዳናመጣቸው አይሆንም። መንገድ ላይም ሰው አንዳንድ ጊዜ ቸርች ላይ ምናምን ሰዎች ሲያገኙኝ ሳምሶን ነሽ እንዴ ምናምን ይሉኛል። ትልልቅ እናቶች ደግሞ አንበሳ ያሯሯጠሽ አንቺ ነው ይሉኛል። በጣም እንትን ነው ይሄ ሰዎችን ያዝ የሚያደርግ ሙዚቃ ነው። ሙዚቃው የሚጠቀምሽ ግጥሙን በጣም ፓወርፉል ነው። ያሉትም አኒሜሽኖቹ ምናምንም አንዳንድ እንደዛ አይነት ነገሮችን በደንብ ሳናገኝ ላደግንም በጣም ሚይዘን ይመስለኛል። እግዚአብሔር ይመስገን። እውነት እንዴት ነው በእርግጥ እንደዚህ ይሆናል ብዬ አልጠበቅኩኝም መጀመሪያ። ምክንያቱም ከዛ በፊትም ስቶሪዎችን ፖስት አደርጋለሁ መዝሙሮችንም ጭምር ማለት መዝሙሮችን የሚሰራን ፖስት እናደርጋለን እና እንግዲህ አንዳንድ ጊዜ እኔ በቃ የእግዚአብሔር ጊዜ የሚባል አለ ብዬ ነው የማምነው። ምክንያቱም እኛ ቀድሜ ነበርኩኝ እንግዲህ ቀድሜ ነበርኩ ስለ ሶሻል ሚዲያው ላይ ቀድሜ ነበርኩ ቀድሜ እየሰራው ነበረ። እንግዲህ የእግዚአብሔር ጊዜ ሲሆን በሳምሶን ደግሞ ለመታወቅም እንትን ብለናልና ከዛ በፊትም ስቶሪዎች ስለነበሩ ለኔ ተመሳሳይ ሂደቴን ነው እያደረኩ የነበረው። የተለየ ነገር ሳምሶን ጋር መጥቼ አላደረኩኝም እና ግን ያው እንግዲህ የእግዚአብሔር ጊዜ ሆነና ሳምሶን ደግሞ ከጠበቅነው በላይ በደንብ ተወዳጅነትን አትርፏል። ነው ደስ ብሎኛል። በጣም እኔም ደስ ብሎኛል እውነት ለመናገር። የቸርች አስተዳደግሽ ምን ይመስል ነበር? እስቲ ወደዛ መለስ ስላርግሽና ከልጅነትሽ ጀምሮ በኋላ ብዙ ለምናወራቸው ነገሮች ይጠቅሙናል ብዬ ስላሰብኩኝ ነውና ገነት ቸርችም እያለሽ ከዛ ደግሞ በልጅነት ስለሆነ ወደ ደብረ ዘይት ወይም ቢሾፍቱ የመጣሽው እዛም በነበረሽ የመሰረተ ክርስቶስ ቆይታ ላይ እንዴት ነበር? ምን ይመስል ነበር የልጅነት አስተዳደግሽ? ከዛ ደግሞ አገልግሎትስ ላይ እንዴት ነበረ ቸርች ውስጥ ያለው ነገር? የልጅነቴ እንግዲህ መጀመሪያ ያደግኩት እዚሁ አዲስ አበባ ላይ ነበረው ቤተክርስቲያን ላይ በጣም የሚወደድ አስተማሪ ነበረን፣ ሴንዴ ስኩል አስተማሪ። እንግዲህ ያው ልጅነቴ በቤተክርስቲያን ውስጥ ያደግኩ ልጅ ነኝ። ክርስቲያን ፋሚሊ ውስጥ ነኝ። እናቴ በጣም የጸሎት ሰው ነች፣ በጣም አገልጋይ ነች። እኔ እናቴን በብዙ ማስታወሳት እንዲህ ሌሊት እንኳን ንቅት ስል ተንበርክካ እየጸለየች እጇን እኛ ላይ ጭና እየጸለየች ነውና በጣም ነው በመንፈሳዊ ህይወታችን ነርቸር ያደረገችን። እግዚአብሔርን ቃል በደንብ እንድንማር እና ሁሌ የምትለው ነገር አለ። እኔ እንዳፈሩኝ ትለናለች፣ እግዚአብሔርን ፍሩ። ምክንያቱም እኔ በሌለው ሰዓት የሚያያችሁ እግዚአብሔር ነውና እግዚአብሔርን እንድንፈራ በጣም አድርጋ ነው ያሳደገችንና ደግሞ የእውነትም እግዚአብሔርን እንድንፈራ ሆነናል። ከዛ በኋላ የነበርኩበት ቸርች ላይ የነበረን ሰንዴ ስኩል አስተማሪያችን እኔ አንዱ ዛሬ ሰንዴ ስኩል እንድወድ ሌሎችን ማስተማር እንድወድ ካደረገኝ አስተማሪ አንዱ እሱ ነው። ምናልባት ይህን የሚያየው ከሆነ ደስ ይለኛል። ክሩቤል ይባላል ስሙን። በአካል ባገኘው አሁን ምናልባት ፊቱን ላላስታውስ እችላለሁ። በልጅነት ጊዜ ስለነበር የተለያየ ነው፣ ግን ይሄ ድርጊቱን ሁኔታውን አረሳም። ቸርች ውስጥ ኢቭን ከትምህርት ቤት ቸርች ከቸርች ነው ወደ ቤት የምንገባው አስታውሳለሁ። ከቸርች ትምህርት ቤት ውለን ከዛ ቸርች ነው የምንገባው፣ ከዛ ነው ወደ ቤት የምንመጣው። ቸርች እንትን ከለሪንግ ያሰራን ነበር፣ ከለርን ቀባ ነበር ቢሮ ውስጥ። ከኛ ጋር አባሮሽ ይጫወታል ግቢ ውስጥ፣ ገመድ ይዘላል። በጣም ነው የሚወደን። በቃ ማለት እንደ ልጅ ሆኖ ነው ትሪት የሚያደርገንና ከዛ አንፃር በቃ እኔ ራሴ ይሄ ልጆች አስተማሪ መሆን እየፈለኩ ነው እንትን ያልኩትኝ። የአገልግሎት ጊዜ ላይ ያልደረስኩም በዛ በነበርኩበት ሰዓት ግን በቃ በጣም እንደወደው እያደረገኝ ነበረ። ከዛ ወደ ደብረ ዘይት ሽፍት ካደረግን በኋላ የማገልገል እድሉን ያገኘሁት ወዲያው ነው። እኔ ራሴ አገልጋይ ሲሆን ልጅ ነበርኩኝ ኦልሞስት፣ ግን እዛ ጋር ያየኋቸው ነገሮች ስላሉ እነሱን አምጥቼ ወደዚህ ለማድረግ ነበር የሞከርኩትኝ። ደግሞም እንደዛ ሆኗል። መሰረተ ክርስቶስ እንግዲህ የቢሾፍቱ መሰረተ ክርስቶስ ምዕራብ መሰረተ ክርስቶስ ቸርች ውስጥ ገና ሲጀመር 5-6 ልጅ እያለ እንግዲህ ገና ሲጀምር ትንሽ ፋሚሊ ስለሆነ 3 ልጅ 4 ልጅ ነው እና በነዛ ልጆች ላይ በቃ አስተማሪ የመሆን እድሉን አገኘው ማለት ነው። አዲስም ስለሆነ
የማስተማር የማገልገል እድሉን ስላገኘሁኝ ስለዚህ ያገለገልኩ ነው የተማርኩትኝ። ከዛ በኋላ ያየኋቸው ነገሮችን ከዛ ደግሞ ስልጠናዎችን በመውሰድም እዛ የተማርኳቸውን ነገሮች በማድረግ ነው ያሳለፍኩትኝ። እንግዲህ አብዛኛው ልጅነት ጊዜ ይሄ 3 ማዕዘን ከቤት ቸርች ትምህርት ቤት ቤት ቸርች ትምህርት ቤት እንደዚህ አይነት ህይወት ነው ከልጅነቴ ጀምሮ የነበረኝ። ያ ቸርች ውስጥ ያሳደጉን የሰንዴ ስኩል መምህራኖች እንግዲህ አይ ቲንክ በዚህ ቪዲዮ ላይ ትልቅ ዘር እንዳላቸው ማሳያ ነው። በተለይ ያለፉትም እንደገና ደግሞ ከዚህ በኋላም ያሉ የሚያገለግሉት ልጆች የሚያገለግሏቸው ልጆች ነገ ያድጋሉ እና ይዘውት የሚያድጉት ነገር እንዳለ አይ ቲንክ አንዱ ማሳያ ይመስለኛል። አሁን ኪሩቤል ያልሽው መምህራሽ አንቺ ላይ ያደረገው እንትን በጣም እኛም ሙሉ ወንጌል ቸርች ነው አክቹአሊ ነው ያደግኩትና እዛም በጣም በተለይ ልጅነታችን ላይ እግዚአብሔር ይመስገን አይ ዶንት ኖ ስላሁን ስላለው አላቅም እኔ እንግዲህ በርግጥ ግን ወደ ኋላ ግን በእኛ ጊዜ ላይ የነበሩት የሰንዴ ስኩል መምህሮቻችን በጣም በአብዛኞቹ ጥሩ ነበሩ። በጣም ጥሩ ልብ ያላቸው የሚተጉ ነበሩና ከነዛ መካከል አይ ቲንክ አንዱም ኪሩቤል ነውና እንግዲህ ይሄ ቪዲዮ ከደረሰው ለዚህ ትልቅ ነገር እንዳበቃ አንድ ዘር እንዳወጣ እንግዲህ እግዚአብሔር እንዲያመሰግንም ምክንያት ሆነሻል ብዬ አስባለሁ። አሶ ከዚህ ጋር ተያይዞ ሃፒ ኪድስ ሚኒስትሪ እንዴት ተመሰረተ? አይ ቲንክ እንግዲህ መስመሩ ይሄ ይመስለኛል። እንግዲህ እስቲ ግን አንዳንድ ጊዜ ደግሞ እንደዚህ ኦርጋናይዜሽኖችን ለማስቀመጥ ደግሞ ብዙ ሀስሎች አሉት። ያንን ነገር ለማምጣት እንግዲህ መንገዱ ቀላል አይመስለኝም እና እንዴት ወደዚህ ነገር መጣሽ? ያው እንግዲህ እንዳልኩት መጀመሪያም በልጅነቴም በጣም ከልጆች ጋር የተያዙ ነገሮችን አስተማሪዎቼን የሚያደርጓቸው እኔ ላይ የሚያደርጉት ነገር በጣም ኢምፕረስ ስለሚያደርገኝ መሆን እየፈለኩኝ ነው ያደግኩትኝ። ደብረዘይት ከመጣም በኋላ ፓስተር ኬፋ በጣም ሲያስተምረን ይሄ በቃ ያላቸው ቀረቤታ ኬፋ ባይዘው ያስተምሮኛል በዚህ አጋጣሚ ኤምኬሲን የሚሄድ ነበር እና ፓስተር በጣም ይሄ የሚያደርገን ቀረቤታው ምናምን እኔም ልጆች ላይ መስራት እንድፈልግ እንደወድ እያደረገኝ ነው እና ከዛ ውጪ ደግሞ ማያቸው ክፍተቶችም ስላሉ ማለት ነውና ሃፒ ኪድስ መቼ ለሚለው እንግዲህ እግዚአብሔር በልቤ አስቀመጠው ምለው እኔ ልጅም ሆኜ ያስቀምጣል ብዬ ነው የማስበው። ምክንያቱም ገና ልጅ እያለው ሰው ምን መሆን ትፈልጋለህ ተብሎ ሲጠየቅ ልጅ እያለን እንጠይቅለ አላቅም አምባሳደር ምን እንደሚያደርግ ማለት የአምባሳደር ይሄ ዲዩቲው ምን እንደሆነ አላቅም፣ ግን ስጠየቅ እኔ የልጆች አምባሳደር መሆን ፈልጋለሁ ነው የምለው ሁሌም ማለት ነው። እና ገና ይሄ የአምባሳደር ዲፊኒሽኑ ሳይኖረኝ ማለት ነው እኔ የልጆች አምባሳደር ነው መሆን ፈልጋለሁ ይላል። ግን እንዴት እንደምሆን በምን መልኩ እንደምሆን እዛ አካባቢ እንዴት እንደማረግም አላቅም፣ ግን እንደዚህ ያልኩ ነው ያዳኩትኝ። እና ሃፒ ኪድስ እንግዲህ እንዳልኩ ከውስጤ የነበረ ነው። ስሙን አላውቀውም፣ ብቻ የልጆች ነገር ላይ እንደምሰራ ነው የማውቀው። ከዛ ከሆነ ጊዜ በኋላ እንግዲህ የዛሬ አራት ወይ 3 ዓመት እንደዚህ 3 ዓመት አይ ቲንክ 3 ዓመት በፊት የነበርኩበት መስሪያ ቤት አብዛኛው ክርስቲያን ማህበረሰብ ያለበት ነው። ልጆች አሏቸው ሁሉም እንግዲህ አንድ ቤተሰብ 2-3 ልጅ ያለው ቤተሰብ ነው ያለው። ቸርች ላይ እንግዲህ ሰንዴ ስኩል ስለማስተምር እነዚህንም ልጆች ደግሞ እንትን ማለት ፈለኩ። እኔ ቢሮ ውስጥ ያሉትን ስታፎች ለልጆቻቸው ነገር ማስተማር ፈለኩኝና ከለር አለቄን በጣም ደስ የምትል በጣም ምርጥ በቃ እኔ አለቅነትን ሳስብ አይምሬስ ከሚመጡብኝ ሰዎች መካከል ነች። ወይዘሮ በቀለች ትባላለች። ብታየው ደስ ይለኛል እሷም እና በጣም ፖዚቲቭ ነች። ሶ ቢሮ ውስጥ እንትን አደርጋለሁ ትፈቅድልኛለች ፕሪንት እንዳደርግ ምንም ነገር ብሰራ ትፈቅድልኛለች እና ፕሪንት እያደረግኩኝ ለምሳሌ የሚቀጥለው አርብ ላይ ልክላቸዋለሁ የሆነ ትምህርት ሰኞ ከለር ቀብተው ምናምን ይልኩልኛል። እንግዲህ ሃፒ ኪድስ ተጀመረ ምለው እዛ ጋር ነው። ሶ ለነሱ ለሁለት ቤተሰብ 3 ልጅ ላለው 3 4 5ም ሊሆን ይችላል እንደሱ እያደረኩኝ አጠቃላይ እስከ 15 የሚደርሱ ይመስለኛል እና አርብ ላይ ሁሌ ፕሪንት አደርጋለሁ የሆነ ትምህርት አንድ ትምህርት ፕሪንት አደረግላቸዋለሁ እጽፋለሁ። የሚገርመው ደግሞ አማርኛ ኦሮምኛም ተናጋሪ ነበሩ እና አስተረጉማለሁ እዛ ራሱ ተርጉሙልኝ ብዬ ማለት ነው እና ለኦሮምኛ ተናጋሪዎች ተርጉሙልኝ ብዬ ይተረጉሙልኛል። ለነሱ በአማርኛ ተናጋሪም ለኦሮምኛ ተናጋሪዎች ማዘጋጅቼ እልክላቸዋለሁ ይመጣል። ከዛ አንድ ጊዜ ፓስተር ደስታ ይባላል እሱንም እጅግ በጣም ማመስገን ፈልጋለሁና አንድ ጊዜ እንትን አለኝ ለምን ስቶሪዎቹን ደግሞ ቪዲዮ ቢያዩ እኮ ማለት በአማርኛ የተዘጋጁ የመጽሐፍ ቅዱስ ስቶሪዎች ብዙ መጽሐፍ እንትን ላይ ዩቲዩብ ላይ አናገኝም። ስለዚህ ዩቲዩብ ላይ ደግሞ ቪዲዮ ብትለቅላቸው
ለምሳሌ ስለ አዳምና ሔዋን ወረቀቱን ስልክ ቪዲዮ ደግሞ ቢኖር ቪዲዮን አይተው ከዛ ደግሞ እንዲቀቡ ማለት ነው። እንግዲህ ኦኬ ያልኩኝና አሁንም ሐሳቤ እነሱን ላይ ትኩረቴ እነሱ ጋር ነው። ሶ ደግሞ እሺ ብዬ ዩቲዩብ ላይ መልቀቅ ጀመርኩኝ ማለት ነው። ስቶሪዎችን እየሰራው እንግዲህ ይሄ ነው በቃ እያደገ የመጣው። ከዚህ በጣም በትልቁ ማመስገን የምፈልገው ደግሞ እዚህ ላይ እናቴ እኔ ላይ ያደረገችው አስተዋጽኦ ማለት ነውና ይሄንን ሳደርግ ትልቅ ቦታ እንደሚደርስ ነው የምትነግረኝ። ይሄ በቃ በጣም ብዙ ልጆች ጋር ብዙ ወላጆች ጋር ይደርሳል። ብዙ ወላጆች ያርፉበታል፣ ብዙ ልጆች ይማሩበታልና በርቺ ትለኛለች እና በዛ በጣም ክሬዚ የሚባሉ ሀሳቦች ነው የማስበው። በጣም ብዙ ልጆችን አስተምራለሁ፣ በጣም ብዙ አስተማሪዎችን አሰለጥናለሁ ምናምን እላታለሁ። በቃ ያን በጣም ደስ እያለኝ ስለነበረ ሞመንቱና ትለኛለች በጣም ብዙ ልጆች ታሰልጥኛለች፣ ብዙ አስተማሪዎችን ታሰልጥኛለች፣ ብዙ ተማሪዎችን ታስተምራለች፣ ሰው እንትን በይ ትለኛለችና በቃ በዛ ነው የተጀመረው። ሳላቀው ነው እንግዲህ የገባውበት። ሳላቀው ስልም ማለት ሂደቱን እንዴት እዚህ ውስጥ እንደምደርስ አላቅም፣ ግን በቃ እንደዛ እያደረኩኝ ለዛች ለ15 ልጅ የተባለ ቪዲዮ ነው እንግዲህ አሁን በጣም ብዙ ሰው የደረሰው። መዝሙርም መስራት የጀመርኩ ብልም እነዚህ ልጆችን ለማግኘት ነው። ስቶሪዎችንም የሰራሁት እነዚህ ልጆችን ለማግኘት ነው። ግን ከዛ በኋላ ለመጀመሪያ ጊዜ ቲክቶክ ላይ ፖስት ሳደርግ 200 ምናምን ቪው። የዛን ቀን የተገረምኩትን አጠይቀኝ። 200 ነው ወይስ 200 ሺህ? 200 ሰው አይቶት እንዴ እኔ እኮ 15 ልጅ ነው እያገለገልኩ የነበረው። 15 ልጅ ነው እዚህ ጋር በቃ እኔ ያለ 15 ልጅ ነው እንትን ያልኩትና እሱን አንስቼ ነው ፖስት ያደረኩትኝ። 200 ሰው አይቶት እኔ እንዴት እንደተገረምኩ በቃ 200 ሰው አየው ብዬ ቤት ውስጥ ራሱ መቆሚያ መቀመጫን ያሳጣዋቸው 200 ሰው አየው ብዬ ማለት ነው። በጣም የተገረምኩትኝ እስቲል እኔ አሁንም ድረስ ያስገርመኛል ያለው የሚታየው ነገር በጣም ነው የሚያስገርመኝ። እንዴ ይሄን ሁሉ ሰው አየው፣ ሁለት ሰውም ሲያየው ያስገርመኛል። ምክንያቱም የሆነ ሁለት ሰው አግኝቶታል በቃ ያን ነገር ተጠቅሞበታል ብዬ ስለማስብና በዛ ሰዓት 200 ሰው 300 ሰው እየታየ ሲመጣ በቃ ይሄ ነገር በጣም ብዙ ወላጆች እንደሚፈልጉት አሰብኩኝ። እና አጋጣሚ ደግሞ ሚዲያ ላይ መምጣት ከጀመረ በኋላ ኮሜንት የሚልኩልኝ ፋሚሊዎች ይሄ በቃ ማለት ግዴታ መሰራት ያለበት ኤሪያ እንደሆነ በቃ በደንብ እያሰብኩት መጣ። እስቲ አያይዘሽው ለምን የልጆችን አገልግሎት መረጥሽ? ያው ብዙ ስራዎች አሉሽ በግልሽ የምትሰሪው ፕሮፌሽንሽ ጋርም በተያያዘ ምናምንና አቃሉ ሌሎች ስራዎች እንዳሉሽ እና ግን አሁን ምንድነው በጣም ፎከስ አድርገሽ ይሄንን የልጆችን አገልግሎት የመረጥሽበት ምክንያት ምንድነው? እስቲ አያይዘሽ። እንግዲህ የሁሉም ነገር መሰረት ልጅነት ጋር ነው የሚሰራው አይደለ? አንዳንዴ ወይ ራሴንም አይቼ ነው እውነት ለመናገር ራሴን አይቼ ስለ ራሴን አካባቢ ላይ ያሉትን ሰዎች ወንድሜን እህቴን ምናምን እንደዚህ አይቼ እናቴ እኛ ላይ የሰራችው ነገር ነው ዛሬ ማለት ጥሩ ባህሪ ያላቸው መልካም ስብዕና አላቸው እግዚአብሔርን ይፈራሉ ምናምን ከተባልን የእናቴ የሰራችው ስራ ነው እኛ ላይ። አሁን ባለንበት ዘመን ለጥፋቱም ለምኑም ተጠያቂነት ለሌለው ብዙ ነገሮች ወጣት እያጠፋ ነው፣ ወጣት እንዲያደረገ ነው ከተባለ ልጅነት ጋር የሆነ ነገር አለ ብዬ ነው ማስበው። ልጅነት ጋር ያልተሰራ ነገር አለ። በጣም መልካም ስብዕና ያለውን ሰው ካነሳን ደግሞ ልጅነቱ ጋር የተሰራ ነገር አለ ብዬ ነው ማምነው። ስለዚህ መልካም ትውልድ ለመፍጠር በቃ ልጆች ጋር ነው መሰራት ያለበት። የወንጌል ስራዎች በጣም ብዙ ወጣቶች ላይ በጣም የሚሰሩ ነገሮች እንዳሉ አውቃለሁ፣ አምናለሁ፣ ደግሞ ልክም ነው። ከሁሉም ደግሞ ልጅነት ጋር ቢሰራ ደግሞ ማለት ካደገ በኋላ ይቀልሃል ቢያንስ አይደለም? ብዙ የሚቀለን ነገር አለ። እኔ አሁን አንዳንድ እንትኖች ላይ አንዳንድ ቻናሎች ላይ በፊት በጌታ ነበርኩኝ ሰንዴ ስኩል ላይ ያደኩትኝ አሁን እንደዚህ ውስጥ ገብቼ ሱስ ገብቼ እንደዚህ ሆኜ ምናምን ብሎ ሲያወሩ ቴስቲሞኒ ሲሰጡ ደስ ይላል እኮ። ግን እኔ አዝናለሁ፣ የእውነት ሀዘን ይሰማኛል በተቃራኒ። ምክንያቱም እነዚህ ሰዎች እነዚህ ወጣቶች አሁን ላይ እንደዚህ ሆነን የሚሉት ልጅነታቸው ጋር የሆነ ነገር አለ ማለት ነው። ስለዚህ በቃ እሱን ከማሰብ አንፃር ነው ሰው ልጅነት ጋር ከተሰራ ብዙ ነገር ይስተካከላል። ስብዕና ያለው ወጣት ራሱን ለራሱም ይሁን ለቤተሰቡም ይሁን ለሀገር የሚሆን እግዚአብሔርን የሚፈራ በጣም በቃ ብዙ መልካም ነገሮችን መጥራት የምንችላቸው ነገሮችን ከአንድ ሰው ላይ ልጅነቱ ጋር ሲሰራ ነው ብዬ በቃ ይሄንን እያመንኩበትም ደግሞ በቃ ልክም ስለሆነ ውስጤን እንትን የሚለኝ ነገር ነው። ይሄ አንዳንድ ያለ አይደለ ይሄ ውስጥክ ያለ ነገር ሌላ ሰው ሲያደርገው ስታይ የሚረብሽክ
የሆነ በቃ እንትን በቃ የሆነ ርብሽ የሚያደርግ ስሜት አለውና ሳላቀው ነው ይሄ ስሜት የሚሰማኝ። በቃ ወጣት ላይ የሚሆን ነገር ሳይ ወይ ልጅነቱ ጋር እኮ ይሆናል ምናምን ብዬ አስባለሁ። ማለት ልጅነቱ ላይ ቢሰራ መልካም ነገር እግዚአብሔርን መፍራት ቢሰራ ኑሮ ብዬ ስለማስብ እንዳልኩ ደግሞ ራሴንም አስቤ ዛሬ ላይ እንዴት እኔ እግዚአብሔር ቤት ለመሆን እንዴት ብዬ ራሴንም ጠይቃለሁ አንዳንዴ። ማለት ማንም ስለሆነና አይደለም፣ በእርግጥ ጸጋው ነው ያቆመን። ግን ቤተሰቦቻችን ደግሞ ይሄ ገና በልጅነታችን እግዚአብሔርን መፍራት እንድንማር እግዚአብሔርን ማወቅ እንድንማር ያደረጉን መንገድ ስቲል በእግዚአብሔር ቤት እንድንቆይ እንትን ሆኖናል። አሁን እኮ ማንንም ፈርተን አይደለም ማለት አንዳንድ ጊዜ በቃ ይሄ ውስጣችን የተከለ ነገር አለ አይደል? በቃ እና ያቺ ሞመንት ላይ መሰራት እንዳለበት እያሰብኩኝ ከዛ አንፃር ነው በጣም በቃ ልጅነት ላይ ማተኮር ይደረጋል። እንደው በትኩሱ አሁን ሳምሶን በጣም ቅርብ ጊዜ ነው የተለቀቀው፣ ቫይራል ወጥቷል። በጣም ብዙ ሰዎች ጋር እየደረሰ ነው። እንዳልኩሽ ያው ወደ እኔ ቤተሰብ ጋር መጥቷል እና ከዛ በኋላ ቻናሎች ላይ እየለቀቅሻቸው የነበሩ ነገሮች እየታዩ ነው። እንዳልኩሽ ቅድምም ለምሳሌ የኔ ከዝኖች ልጆች ሲሄዱ ጧት የስቶሪ ባይብል ስቶሪ እየሰሙ ምናምን ይሄዳሉ። ከዛ ሲመለሱ መዝሙርን እየዘመሩ ምናምን ይመጣሉና በቃ የሆነ ነገር እያገኙ ነው እና እኔ የሰማሁት ምስክርነት አለ እና አንቺ ጋር የመጣ ምስክርነት አለ እንደው በዚህ በሰሞነኛው ያው ሰሞኑን ስለሆነ በጣም ቫይራል እየወጣ ያለው እና በእነዚህ ጊዜያቶች ውስጥ ግን እየተከታተሉ መዝሙሩንም እየሰሙ ይሁን ቤተሰቦች እንግዲህ የልጅ ነገር ሲታሰብ ከልጁ በላይ መጀመሪያ ወላጅ ጋር ነው እና እንደው የሰማሽው ቴስቲሞኒ ካለ? በጣም ብዙ ማለት አንዳንዶቹ ያስቁኛል፣ አንዳንዶቹ በጣም በቃ ያስገርሙኛል። በቃ ማለት እግዚአብሔርን እንዳመሰግን ፕላስ ደግሞ በቃ ይሄ ነገር መቆም የለበትም ማለት ደከመኝ ብዬ አቃተኝ ብዬ አላቆምም። እውነት ለመናገር አንዳንድ ጊዜ እንትኖችን ለመቅረጽ ቀኑ ሙሉ ስራው ይሄ ነው መመጣው። ከዛ እቤት በቃ አስተካክሉልኝ እስቲ ስቱዲዮ ምናምን ብዬ ነው ደውዬ ነገር ፖስት አድርገሽ ነበር ቅርብ ጊዜ ፌስቡክ ላይ አይቼው እየሳኩ ነው እና እስቲ አስተካክሉልኝ ምናምን ብዬ አስተካክሎ ይጠብቁኛል። የእውነት ለመናገር እስከ ሌሊት 9 ሰዓት ድረስ የምንሰራበት ጊዜ አለ። ቤተሰቦቼ በጣም ነው በቃ ማመሰግናቸው። ቁጭ ብለው ነው እኔ ስቀረጽ ምን እንደማደርግ ራሱ አንዳንዴ ላይ ግሪን ስክሪን ላይ የምሰራው ነገር አንዳንዴ አንተን ነው የሚገባው። እኔ አይምሮ ውስጥ ነው ስዕሉ ያለው። አሁን የሳምሶንን እንደዚህ ስሮጥ ማለት ነው አበደች አሉ ይስቁብኝ። ምንድነው እንደዚህ ያለው? አሰብኩት እኔ ውስጥ ነው ያለው፣ አይምሮ ውስጥ ነው ያለው የሆነ ነገር። አንበሳው አይምሮሽ ውስጥ ነው። አንበሳው አይምሮ ውስጥ ነው ያለው። አንበሳው ቤቱ ጋር አዎ፣ ወደዚህ እኔ አይምሮ ውስጥ ነው ያለውና በቃ ይሄንን ለማድረግ በጣም ጊዜ ይፈልጋል፣ ድካም አለው ምናምን ነገር እና አንዳንድ ጊዜ በቃ ደክሞኝ ዛሬ እንደም ሳልቀርጽ በተኛ ስላለሁ ቢቀርብኝ እንኳን አይነት ስሜት ሳይሆን በቃ ድክም ሲለኛል አይደለ እና ከብዙ ውጥረቶች ጋር ነው ማደርገው። በቃ እየደከመኝ ሌሊቱ ሙሉ የሆነ ነገር አድርጌ ምናምን ነውና ከዚህ አንፃር ልደክምልና የሚመጡ ሜሴጆች፣ የሚደወሉልኝ ስልኮች እንዲሁም እኔ ከውጭ ሀገር በጣም ነው በቃ እየተገረምኩ ያለሁት። በጣም መጀመሪያም ያሰብኩትኝ እዚህ ኢትዮጵያ ውስጥ አገር ውስጥ ያሉት ልጆች በደንብ አላገኙም ብዬ ነበር ያሰብኩትኝ። ምክንያቱም ውጪ ብዙ ቻናሎች አሉ፣ መንፈሳዊ ቻናሎችን ቼክ ብታደርጉ በጣም ብዙ አሉ። ሶ ውጭ ያሉ ሰዎች ይጠቀማሉ ያገኛሉ ብዬ ነበር ያሰብኩትኝ እና ኢትዮጵያ ውስጥ ያለ ልጅ ግን መንፈሳዊ ቻናሎች ብዙ የሉም። ስለዚህ እሱን ሰፖርት ከማድረግ አንፃር ነው ኢትዮጵያ ውስጥ ብዬ ነው ያሰብኩትኝ። ግን እንደዛ አይደለም አሁን እየሆነ ያለው። ደግሞ ሳይ የሚደወሉኝ ስልኮች እንደውም በብዛት ከውጪ ናቸው። በቃ እግዚአብሔር ይባርክሽ ይሉኛል እና ያሉበትን ሲቹዌሽን ይነግሩኛል። በተለይ ውጭ ያሉት ደግሞ ያሉበት የህይወት የኑሮ ውጥረት ፕላስ ደግሞ ቸርች ውስጥ ደግሞ ልጆቻቸው እንደዚህ ነርቸር ለማድረግ ቮለንተር ሆኖ አስተማሪዎች ብዙ ላይ ኖሩ ይችላሉ። እኛ ጋር አስተማሪኮ በእርግጥ አሁን የሚለመንበት እንትን እንደሆነ አውቃለሁ። ቸርች ውስጥ እባካችሁ አስተማሪዎች ካላችሁ እንደሚባል አውቃለሁ። ግን ስቲል ግን አሉ፣ ምንም ቢሆን አሉ። አንድ አስተማሪም ቢሆን ሁለት አስተማሪም አይጠፋም ቸርች ውስጥ። እንደው አስተማሪ ቢጠፋ የሆነች አንድ እናት ግድ ብሏት ተነስታም ቢሆን ታስተምራለች።
ውጪ ላይ ግን ይሄ እንደሌለ እየነገሩኝ ነው ማለት በዚህ ልክ ራሱን ሰጥቶ ምክንያቱም ካሉበት የኑሮ ሁኔታ ራሱን ሰጥቶ የሚያገለግል ልጆችን የሚያገለግል እንደሌለ አንዳንድ ስልኮች ተብሎ ይነግሩኛል። አንድ ክፍል ወስደው አስቀምጠዋቸው ፊልም ይከፈትላቸዋል ወይ መዝሙር ይከፈትላቸዋል ከዛ ይወጣሉ ምናምንና መንፈሳዊ ነገራቸው ላይ ነርቸር የሚያረጋቸው ሰው በጣም እንደሌለ ይነግሩኛል። ያሉበት ህይወት ማለት ያሉበት ዓለም ያሉበት አገር እኛ ነገ እንዳይሆንብን መንፈራው ቦታ ነው እነሱ አሁን ያሉበት ማለት ነውና በዛ ህይወት ውስጥ ነው እኛ ገና ለገና ይመጣብናል እያልን ያየን ይሄ ምልክቶችን ያየን ነው ብለን መንፈራው ህይወት ውስጥ ነው። ፕላስ ደግሞ የኑሮ ጫና በስቶባቸው ከልጆቻቸው ጋር የሚገናኙበት ባለችው ጥቂት ሰዓት እንኳን ልጆቻቸው መንፈሳዊ ነገር ነርቸር ማድረግና እግዚአብሔርን መፍራት እግዚአብሔርን ማወቅ ማስተማር በጣም ከባድ እንደሆነ ይነግሩኛልና በዚህ መሀል ደግሞ ይሄ እየጠቀማቸው እንደሆነ ልጆቻቸው መጽሐፍ ቅዱስ እያስተማሩ በጣም ቪዲዮዎች ይልኩልኛል ሲዘምሩ ምናምን ኢቭን ቸርች ውስጥ ቅርብ ጊዜ ተልኮልኛል ቸርች ውስጥ እንደ ኳየር ቆሞ እየዘመሩ ማለት ይሄን ከማየት በላይ ምን ደስ የሚል ነገር አለ። በቃ ልጆቻችንን መጽሐፍ ቅዱስ የምናስተምርበት መንገድ አገኘን በመዝሙር በእግዚአብሔርን ቃል በዚህ እየተማሩ ነው ብለው የሚነግሩኝ መልእክቶች ማለት ከዚህ በላይ ምንም ወደፊት የሚገፋ ነገር የለም። አይ ቲንክ የአሁኑ ልጆች በጣም ሶሻል ሚዲያው ላይ በጣም እንትን ናቸው። ስልክ ስታገኝ ቶሎ ብለው ወስደው ምንም እንደሚከፍቱ ያውቁታል እና ዩቲዩብ ምናምን ውስጥ መግባት እንዴት እንደሚገባ ምናምን በደንብ ስማርት ናቸው እና አይ ቲንክ ወላጆች አንድ የሆነ የሚፈልጉት ነገር ነበረ መሰለኝ እኔ ስረዳው ልጆቼ ምንድነው ዩቲዩብ ከፍተው የሚያዩት ነገር ወይም እኔ ከፍቼ እንዲያዩት ወይ ስራ እየሰሩ በተለይ ደግሞ ከሀገር ውጭ ያሉት በጣም ላይፋቸው ቢዚ ስለሆነ ለልጆቼ የሆነ ነገር ከፍቼላቸው እኔ የሆነ ነገር ላድርግ ብለው ሲያስቡ የነሱን ሀሳብ አቴንሽን የሚይዝላቸው አስተማሪ የሆነ ነገር ማግኘት አይ ቲንክ ከባድ ነው በጣም በጣም ስፔሻሊ አሁን ለምሳሌ እንግዲህ የሚታወቁ የውጭ ሚዲያዎች ላይ ኮኮማሊዮን ምናምን እንደዚህ የሚታወቁ እንትናቸው እየተቀየረ ነው ማለት ወደሚፈራው የተቀየሩ በተለያየ መንገድ ተጨምሮበታል። ስለዚህ በነፃነት አኒሜሽኖች ላይ ያ ስለዚህ ኢቭን ፊልም አኒሜሽን ፊልሞች አሁን በፊት አኒሜሽን የልጅ ነው እኮ አሁን እኛ ይምሮስ አኒሜሽን ወዳለው ብለኔ የልጅ ፊልም ነው ተወጃለሽ ነው መባለው ግን ነው እንደዛ አይደል። አኒሜሽኖች ታስቦባቸው ቴክኒካሊ የሚገቡ ነገሮች አሉ። ያንን ፍራቻ እንግዲህ የልጅ ብለህ የምትከፍተው ምን ሊኖር ነው ለልጅ በቃ ይሄ አይምሮህን ራስን ጣል አድርገህ የምትከፍተው ነገር እኔ ስቲል ለልጅ አሁን ለምሳሌ የሆነ ነገር ለመክፈት እንትን ካልኩኝ ቀድሜ አይቼው ነው ፊልምም ቢሆን ቀድሜ አይቼው ነው እንትን ማለት እስካሁን ድረስ 2 ፊልም ነው የምታውቀው በቃ ተደጋጋሚ የምታየው በቃ ሌላ እስከመርጥ ድረስ በቃ በተደጋግሞም ችግር የለውም ብዬ ማለት ነው። ሶ ወላጅ ምን ያህል እንደሚቸገርበት አውቃለሁ። ልቡን ጥሎ የሚከፍትለት ቻናል እንደሌለ አንዳኝ ኮኮማሊዮን በፊት ጥለክ ከፍተክ ልትሄድ ትችላለህ ማለት ቀኑን ሙሉ ያዩ ቢውሉት ምንም ችግር የለውም ብለህ አሁን ግን ትጠነቀቀዋለህ። ስለዚህ ወላጅ አንድ ለምን ባይከፍት ጥሩ ነው ምናምን የምትለው ነገር የለም። ለምሳሌ ሶሻል ሚዲያ ለምን ይከፍቱላቸዋል ምናምን የምትልበት አይነት ታይም ላይ አይደለም። ያ እንደዚህ ሀሳቦች አሉ ግን ምንልበት ዓለም ውስጥ አይደለም ያለ ነው። እውነት ነገር ለመናገር እንደዚህ የሚሉ ወላጆችም ኢቭን ሳይከፍቱ አይውሉም ለልጆቻቸው የሆነ ነገር ሳይከፍቱ ከስክሪን አሁን ብሩክቲ ትረጅኛለሽ አሁን ልጅም ስላለሽ አሁን ለምሳሌ ስክሪን ለልጅ ጥሩ አይደለም እንዳትከፍቱ ምናምን ይላሉ። እንግዲህ አላቅም እንግዲህ ግና አሁን ከዚህ ከሚያዩት ነገር አንፃር ከሆነ ይቻላልስ ወይ እስከምን ያህል ጊዜ ድረስ እንደዛ አድርገው እነሱን ማቆየት ይችላሉ ሚለውን እንደው አያይዘሹ አንዳንዱ አሁን ይከለክል የሆነ ሰዓት ላይ ጊቭ አፕ ያደርጋል። ያ እንግዲህ ይሄ የዓለም ጤና የሚያስቀምጠው የስክሪን ታይም አለ የዓለም ጤና የሚያስቀምጠው የስክሪን ታይም አለ። ስለዚህ አንድ ልጅ ቢያንስ እስከ 1 አመቱ ምንም ባይ ይመከራል። ኦፍ ኮርስ ምንም ባይ ይመከራል በዛ ሰዓት እንግዲህ መረጋገጡን እርግጠኛ አይደለሁም እንጂ የሳይበር ኦቲዝም የሚባል እንደዚህ አይነት ጥቃቶች የመጡ እንደሆነ ምልክቶች እየተነገረ ነው። ሳይበር ኦቲዝም ማለት የኦቲስት ምልክት ያላቸው ልጆች ላይ የታየ እንደሆነ ይሄ አብዛኛውን ከስክሪን ጋር ከማዋል አጋጥሞ ከሆነ እንግዲህ አንዳንድ ፋሚሊዎች ልጃቸው በጣም ስክሪን ላይ ቆይቶ አማርኛ አይችልም ወይ እንግሊዘኛ ነው ወይ አረብኛ ነው የሚችለው ስክሪን ላይ ከሚያዩ ነገር ማለት ነው መግባባት አይችልም ያ ቤተሰብ ሶ የተመጠነለት እድሜ አለ። ይሄ በዚህ እድሜ ውስጥ ማየት የለባቸውም ምንም ነገር ማየት የለባቸውም የሚለው ማለት ነው። ሜቢ ኤግዛክትሊ እድሜዎቹን ልክ ላልሆን ይችላል እንጂ እስከ 1 አመት እንደዚህ ሞር አይፈቀድም። ከ1 አመት እስከ 2 አመት ሰዓት አለው
የሰዓት ገደብ ይቀመጥለታል ማለት ነው ስክሪን ሶ የሚያዩትን ነገር ገና ከዛ በኋላ ነው ደግሞ ፊልተር የምታደርገው ምን ማየት አለባቸው የሚለውን ግን በቃ ስክሪን ለማየትም ቢሆን ሰዓት አላቸው በዚህ ሰዓት ውስጥ ማየት ያለባቸው በዚህ ሰዓት ውስጥ ይሄን ማየት በዚህ እድሜያቸው ላይ ይሄን ያህል ሰዓት በዚህ እድሜ ይሄን ያህል ሰዓት የሚለውን እንግዲህ ወላጆች ያንን አስበው ሰዓቱን ቼክ አድርገው በዛ መሰረት ቢያሳያቸው ልክ ይሆናሉ ብዬ አስባለሁ በእርግጥ ሶሻል ሚዲያ ላይ ልጆች አሁን ከይሄ ቪዥዋል ከሆነ ነገር ጋር ትምህርቶችን የሚያዝ እንትናቸው ሃይ ነው ከፍተኛ ነው አንተ ቁጥር እዚህ የጻፍኩኝ ምናምን ከማስተምራቸው ይልቅ በሙዚቃ ሬም ባላቸው በልጆች ሙዚቃ ቁጥር ቢማሩ ቶሎ በቀላሉ ቁጥር ይመምዳሉ ስለዚህ መልካም ጎን አለው ግን ምንድነው ታይም ማኔጅመንቱን መመጠን ላይ ይሄ ወላጅ የሚጠበቅበት ኃላፊነት ነው ብዬ አስባለሁ